የካምፓስ ህይወት ይዘው ወደ ታሪኩ ክፍል ሄዱ። ቲሸርት አወጣና ይህን ቀይረሽ ቁልፈሽ ውረጂ፣ ቁልፉን ለሪሴፕሽን ስጭልኝ፣ ከጓደኛሽ ጋር ጥሩ ጊዜ አሳልፊ ብሏት እርሱ ቀይሮ ወጣ። በፎቶዋ ጸጉሯን አደራርቃ የሱን ቲሸርት ለበሰች። መስታወት አይታው ፈገግ አለች። ኦ ሪች ትናደዳለች አለችና ፈጥና ወረደች። ሪች ቦታቸው ቁጭ ብላለች። ታሪኩን ባይኗ ፈለገች። የለም ጉሽ ለጓደኛዋ ሁሉን ትነግራታለች። እየሳቀች ወደ ራሂል ጋር ሄዳ ሰላምታ ተለዋወጡ። ጓደኛዬ ምን እንደተፈጠረ አታውቂም ማለት በቃ ብቻ ጥሩ ነገር እንደሆነ ፈገግታሽ ይናገራል። ይህን ሳቅ ለማየት ምን ዋጋ ከፍላለሁ እያለች የሚካኤል በላይነህ የፍቅር ምርጫዬ ዘፈን ተለቀቀና ሀሳባቸውን ሰረቀው። ሉሊት ለአዳራሹ ጀርባዋን ሰጥታ ስለነበር ዞር ስትል አበባ የያዙ አስተናጋጆች ቆመዋል። በተራ በተራ አበባ እየሰጡ ጀርባቸውን እየሰጧት ይቆማሉ። ሳቅ በሳቅ ሆና ንግግር እንኳን እንዳታወጣ ፋታ ሳይሰጡ ተደረደሩ። ታገቢኛለሽ ወይ ይላል። ዞራ ራሂልን አየቻት። መጣ እንዴ አለቻት። ወደ ራሂል ዞራ በስተት አበባውን ለሷ የሰጧት መስሏት ለራሂል እያቀበለቻት ራሂል ከተቀመጠችበት ተነስታ አበባውን ለራሷ ለሉሊት እያስያዘች አዎ መጥቷል፣ ግን የመጣው ያንቺን ፈገግታ የመለሰው ሰው እንጂ የኔ ፍቅረኛ አይደለም አለቻት። ዋይ ብላ እንዴት እንደጮኸች አልታወቃትም። ታሪኩ አጠገቧ መጥቶ ተንበረከከና እንድታገባው ጠየቃት። በእጆቿ ሆዷን ያዛረገች። ይህ ያንተ ወይንም ያንቺ አምላክ ስራ ነው አለች በሆዷ ያለውን ልጅ እያመሰገነች። ደስታዬ በአንድ ቀን ውስጥ እንዲህ መብዛቱ በሰላም ነው። ወደ አይምሮዋ የመጣውን መጥፎ ሀሳብ ትታ ከተንበረከከችበት አበባ ባልያዘቿ አነሳችውና መንበርከክ አይገባም፣ ብቻ ይህ ደስታዬ የቀናት ወይ የሳምንታት እንዳይሆን ብቻ ነው ማድረግ ያለብህ አለችው። እንባዋን መቆጣጠር አልቻለችም። እንባ ሸሚዙን እስኪያረጥበው ራሂል አስተናጋጆቹን አመስግና ያዘጋጀችውን ኬክ ይዘው አመጡና ቆረሱ። ይህ ሁሉ ግን ሉሊት እያለቀሰች ነበር። ታሪኩ የለቅሶ መብዛት ግራ ሲያጋባው አይታ ራሂል አታስብ፣ ይህ የጓደኛዬ ደስታ ልቅሶ ነው። የኔ ውድ አንቺ ዓለም ላይ ሁሉ ያሉ ደስታዎች ይገቡሻል። የኔ ውድ ብዙ ጊዜ ለሰዎች የምታረጊያቸው ደግነቶች እንደሞኝ ስለሚያስቆጥሩሽ እናደድ ነበር፣ ግን የዋህነትሽ አምላክ አልተውሽም። ብቻ ስታቅፋት በጆሮዋ ልጅሽ የደስታ ምንጭ ይሆናል ያልሽኝ ለዚህ ነው አለቻት። ተያዩና ተሳሳቁ። ከዝግጅቱ በኋላ እራታቸውን እዛው ተመግበው ራሂል ሉሊትን ቤቷ ሸኝታት ወደ ቤቷ መራች። ሉሊት ቤቷ ጠበበቻት። አበቦቹን፣ ቀለበቷን እያየች ተደሰተች። እንደ እውነቱ ህልሟ ይህ አይደለም። ትምህርቷን መጨረስ፣ ስራ መያዝ፣ ከዛ ከጥሩ ሰው ጋር መተዋወቅ ወዘተ ነው። አክስቷ አይ ድሮም ትላለች፣ ግን ምን ቸገራት? አሁን ደስተኛ ነች። ቢያንስ ለልጇ አባት አግኝታለች። የለበሰችውን የታሪኩን ቲሸርት ማውለቅ አልፈለገችም። እንደለበሰችው ተኛች። ታሪኩ እንደፈራው በባዶ ወደ ሀገሩ አይመለስም። ስልኩን አውጥቶ ለእናቱ ደወለ። ልጄ አስጨነከኝ እኮ ሰላም ገባውም ሳትለኝ አለችው። እማዬ ጸልይልኝ፣ ሙሽራሽን ይዤ እመጣለሁ አላት። እናትየው በስልክ ውስጥ እልልታቸውን አቀለጡት። ሰይ የኔ መድኃኒዓለም ላንተ ምን ይሳንሃል? በል ነገ ጧት ጃንጥላዬን አስገባለሁ። የምን ጃንጥላ? ለእናቱ ሁሉን ነገር ሲነግራቸው አዝነው ተቆጥተው አንተን ለብቻዬ ያላባት ሳሳድግ የሴት ልጅ እንዳትባል ለሴት ክብር እንዲኖር አድርጌ ነበር። አንተ ደርሰ ከማይሆኑ ሰዎች ጓደኛ ገጥመ በሴት ህይወት መቀለድ ብለው አዝነውበት ነበር። የገባችበት ገብተህ ይቅርታዋን ተቀበል፣ ለስሙ የእውቀት አባት ነህ በማለት ገስጸውታል። ቤተ ክርስቲያን ሄደው ለአምላክ ስለ ልጆቻቸው ይቅርታ ተማጽነዋል። ይቅር እንድትለውም ተስለዋል። ለዛም የተሳሉትን ጃንጥላ ነው ነገ አስገባለሁ ያሉት። በእማዬ ቅዳሜ ለቤተሰቧ ሽማግሌ ልካለው፣ ቤተሰቧም እሺ እንዲሉኝ በዛው ጸልይልኝ ብሎ ተሳስቀው ስልኩን ዘጉት። ስልኩን ከዘጉት በኋላ የታሪኩ እናት ባለቤታቸውን ያጡት ገና ታሪኩ እንደተወለደ ነው። ባለቤታቸው የተወላቸውን ቤት በባንክ አስይዘው ገንዘብ በመበደር አነስ ያለች ካፌ ከፈቱ። ካፌዋ በጥሩ ሁኔታ ስለተያዘች በደንብ ገበያ ነበራት። በኋላም ብድሯን በአግባብ ብሎም ከግማሽ በላይ የሆነውን ብድር ቀደም ብላ በመክፈል ለስራ ማስፋፊያ በሚል ተበድራ ትልቅ ህንጻ ተከራይ ከታች ካፌ ከላይ እንደ ሬስቶራንት ሌሎች ክፍሎችን ለመኝታ አገልግሎት እንዲውሉ በማድረግ የተወሰኑ አመት ሰራች። የቱሪስቶች ምርጫ የሆነችው ባህር ዳር ለታሪኩ እናት መለወጥ ምክንያት ሆነ። በመጨረሻ ፈቃድ ወስደው ባለ 3 ኮከብ ሆቴል ካደረጉት 7 አመታት አስቆጠሩ። በዚህ ሁሉ ትጋታቸው ግን አንድና ብቸኛ ልጃቸው እንደ አይን ሳይጠፋ በጥሩ እንክብካቤ በስነ ምግባር አንጸው ነው ያሳደጉት። ባለው ሀብት ሳይሆን ባለው ዕውቀት እንዲመካ ስላደረጉት እዛው ዩኒቨርሲቲ ሌክቸር ይሆናል። በአመቱ የማስተርስ እድል ይደርሰውና 2 አመት ወደ ጀርመን በመሄድ ማስተርሱን ጨርሶ በመምጣት እዛ ዩኒቨርሲቲ ለማገልገል በተመደበበት አመት ነበር እነ ሉሊት ፍሬሽ ሆነው ሲማሩ የተገናኙት።
ጓደኞቹ አብረው ያስተምሩ የነበሩ ስለነበር ሲመለስ ከነሱ ጋር ነበር የገጠመው። በነገራችን ላይ ታሪኩ ከታዘባቸው ነገሮች ውስጥ እንደሱ ጓደኛ ወይም አለቃው አይነት መምህራን ቢኖሩም አንዳንድ ተማሪዎች ወደ ግቢ ሲመጡ ዕውቀታቸውን ሳይሆን ውበታቸውን ተማምነው የሚመጡ ብዙ ናቸው። እንደውም አንድ ሁለት አጋጥመውታል። በቁም ነገር ቢሮ መጥተው ገና ከመፈተናቸው በፊት ውጤት እንዳይበላሽ ለማጥናት ስለማንችል ምን ልሁንልህ ምን ትሆኝልኝ ብለው የሚፈታተኑ። በቱሪስቶች በባለ ሀብቶች የሚመረጠው ስራቸው ከምሽት ሰራተኞች የሚለየው በስም ተማሪ ሲባሉ ነው። ክፍያቸውም አይቀመስም። ለጉብኝት የመጡ ፈረንጆች ባለ ሀብቶች ምርጫ ናቸው። ዋጋቸው ከፎቷቸው ጋር ተተምኖ ይቀመጣል። ለማንኛውም ግቢው በጉራማይሌ ተማሪዎች የተሞላ ነው ማለት ይቻላል። ወደ ታሪኩ ልመለስ። የእናቱን 5 ወዳጆች ወደ አዲስ አበባ እንዲመጡ ለእናቱ ስለነገራት በሰዓቱ መጡለት። ተቀብሎ እሱ ያረፈበት ሆቴል አሳረፏቸው። ሉሊት ከክፍል ስትወጣ ቅርብ ስለሆነ እየሄደ ምሳ አብረው ይበላሉ። ማታም ወክ ያረጋሉ። ከዛም ወደ ቤቷ ሸኝቷት ይመለሳል። ራሄል ለሉሊት አክስት ቅዳሜ ሽማግሌ እንደሚመጣ ስትነግራት ኦቴ ወግ ደረሳታ ብላ አሹፋባት ነበር። እናም ቅዳሜ ቀን ያክስትየው ባለቤት ዛሬ አይደል ሽማግሌ የሚመጡት ብለው ወግ እኮ ነው ብላሽ ማጠጠች። አረቢያን ሳፋቸው ላይ የሚቀመስ ነገር አታዘጋጅም? ይህን ያቺ የፈረደባት ራሄል ከፍላቸው እንጂ አሁን ሉሊት ማን ነው ሰው ብሎ ሽማግሌ የሚልከው? ይሄው እሷ መቻየናት አፍራ አይደል? ቢሆንም ዝም ማለት የለብንም አላት ባልየው። ያክስቷ ባል አቶ ዳኜ ስራ ከፈታ 5 ዓመት ስለሆነው የሚተዳደረው በሚስቱ ገቢ በመሆኑ ሚስቱ ያለችውን አሜን ብሎ ነው የሚቀበለው። በጣም ኃይለኛ ተቆጪ በመሆኗ ከሷ ቃል ፈቀቅ አይልም። አሁንም ድርጊቷ ባያስደስተው መናገር ስለማይችል ዝም አለ። እንደተባለው ሽማግሌዎቹ አበባ ውስኪ ይዘው መጡ። አቶ ዳኜ አንድ ጎረቤታቸውን አክስትየው ብቻ ነበሩ። አክስትየው የውሸት የተከፈላቸው ናቸው ብላ ስላሰበች እንዲህ ያላችሁትን ሰምተናል፣ ግን ከቤተሰብም ከልጅቷም ተማክረን ሳምንት እናሳውቃቸዋለን፣ ሳምንት ተመለሱ አለቻቸው። በሷ ግምት ፈጽሞ አይመለሱም። ያቺ ቀውላላ ልጅም ውሃ ይበላታል። ከኔ ልጆች በፊትማ ወጋታይም በማለት ሽማግሌዎቹ መለሰቻቸው። ይህ ሁሉ ሲሆን ሉሊት ምንም የምታውቀው ነገር አልነበረም። ራሄል የሉሊትን ፍላጎት ስለምታውቅ ከታሪኩ ጋር ተማክረው በአክስቷ ፊት ቀና ብለው እንድትራመድ ለማድረግ የወሰኑት ውሳኔ ነበር። አሁን ግን ማወቅ አለባት አለች ራሄል። ምክንያቱም ሳምንት ምላሽ የሚሰጥ ቀን ድጋሚ እንዳይመለሱ እርሷ እዛ መኖር አለባት አለችው። በሐሳቡ ተስማምተው እራት ለመብላት በተገናኙበት ሰዓት ሽማግሌ ልኬ ነበር አላትና ቀና ብላየችው። ሹኳን ቁጭ አረገችና ምን ይቅርታ ላስከስትሽ ብዬ ነበር አጠፋው ምን ማለት አልቻለችም። ዝም ብላ ያየች ማለቴ እሺ ብለሽኛል መላክ አልነበረብኝም። አረ በቃ ማለት እንጃ ብቻ በጣም ገረምከኝ እኔ ለማስደሰት ብለ እንቧ ቀደማት። አፏ ተሳሰረ። ታዲያ ለምን ታለቅሻለሽ ብሎ እንቧን እየጠረገ ለካስ ትደሰችም ታለቅሻለሽ ሲላት ቀና ብላ ሳቀች። እየለመድኩሽ ነው አላት። ለቅዳሜ ቀጥረውናል ለሳምንት። ሽማግሌዎቹ ስራ ስላለባቸው ነገ ጧት ይሄዳሉ። ከባህር ዳር ድረስ ነው ያስመጣኋቸው አለችው። እጆቹን በእጆቿ ይዛ አዎ የእናቴ ወዳጆች ናቸው ችግር የለም አርብ ማታ ይመጣሉ አላት። ያክስቷን አመል የምታውቀው ሉሊት እሱ ፊት ምንም ማለት አልቻለችም። ስለዚህ አመሰግናለሁ ስለሁሉም ነገር አመሰግናለሁ አለች። በማግስቱ ሉሊትና ራሄል ተገናኙ። አክስቷ ጋር ለመሄድ የሚያስፈልገውን ነገር ለማድረግ እዛ መሆን እንዳለባት ተነጋግረው ልክ ከባህር ዳር እንደተመለሰ ሰው አነስ ያለ ሻንጣ ቀያሪ ልብስ በመያዝ ወደ አክስቷ ቤት አመሩ። የካምታስ ጓደኝነት ዛ በሳቅና ጨዋታ የትምህርት ሩጫ ለትልቅ እልምና